ጊዜ ታዘብኩት እዚህ ሚዲያ ላይ ስንት ሰው ታዝቤያለሁ። ሚዲያ ላይ ነው ካወጣው 3 አመት ይላል ቲክቶክ ላይ ማለት ነው። ያለው የሚወጣው ሩታዬ ስመጣ በስተቀር የቀረው ወጣታላም እና ልንገርሽ ከዚህ ሚዲያ ላይ ስንት እንደታዘብኩ ብነግርሽ ማለት ነው። አንቺ ሁለት ነፍስ የሆነ ሰው ይዘቃዘቃል። ሁለት ነፍስ የሆነ ሰው እስቲ አስረጂ። አሁን ያ ጊዜ ማለት ነው የአካሌ ደጋፊ ነው የሚለው ሚስቱን እንደዚህ ስታ እሱ እንኳን በእርግዝና ዙሪያ እኮ ብዙ ነገር አውርተዋል። ግን ያ ጊዜ እሱ እናንተ እንደዚህ ስታደርጉ እሱ ደስ ይላል ብላችሁ ታስባላችሁ? ወይኔ መድኃኒዓለም እነሱ እኮ ማለት ነው ልንገራችሁ እኔ አብርሃምን ማለት ነው እኔ ሰሪጓል በስመ ስላሴ ካላ ሰከርታ ተማም ሰላም ዛሬ ምሱኑ ነገ ምሱኑ ሁሌ እነሱ የራሳችሁን ነገር አታወሩም እንዴ? አንቺ የኔ ፍቅር የኔ ያትበገራት እኮ ዝም ብሎ ስለ ሰው የሚያወሩ ማለት እሱን አስተያየት ሰጠን። ከዛ እሱን ቀጠለች እንጂ እኔ እንኳን እንደዚህ እንትን አልልም። እንደዚህ ነገር እኮ አላወራንም። ምን እነሱ ስራ እንደሆነ አናውቃለን። ምን ነው ባልና ሚስት መሀልም እኔ አልገባም ነገራችን ላይ ማለት ነው። እነሱ ዞሮ ያው ስለሆነ ማለት ነው። ትዝብት ነው ይሄ የምታደርጉ ሁሉ ነገ ትዝብት ነው። ስለዚህ አርፋችሁ ተቀመጡ። አንቺ በአንደኛ ደረጃ ምን አለ መሰለሽ እንዴት ነሽ ውድ? ሰላም ናችሁ? ቢስ ናችሁ? አማን ናችሁ? በጎ ናችሁ? ኬር ናችሁ? ወሄም ናችሁ? ሰላም ናችሁ? ሰላም ነኝ። እንዴት ነሽ? ደህና ነሽ? የኔ ናፍቆት ያትበክር የሆነት እንዴት አድርሽ? ከቻላችሁ ማለት እኔ ሊወጣ ነውና ማለት ነው እኔ ሊወጣ ነው። ዩቱበር ለሚሰሩ ሰዎች መሀል አትግቡ። ባልና ሚስት መሀል አትግቡ። እናንተ ዞሮ እነሱ ፍቅረኛ ለእንደዛ በይ። ፍቅረኛ መሀልም አትግቡ። ባልና ሚስት መሀልም አትግቡ። ፍቅረኛና ፍቅረኛ ልጆች ሳቧቸው በፈጠራችሁ እኛም ብሎ እየመጡ ነው። ገስት እየላኩ ሰዎች ብር አትላኩ። ባልና ሚስት ለማለያየት ብር አትላኩ። ሩትዬን ሳቢያት ባለቤቷ አማን ሩትዬን ሳቢያት እኔ የአካሌ ደጋፊ ነው የምትሉ ማለት ነው። ማንም ሰው መሀል አትግቡ። ማንም ሰው አንቺ ሊያለያዩ እኮ ብር እየላኩ እኮ ነው። አንቺ ደግሞ ምን ሆነሽ ነው? ብር ሚዲያ ላይ አለ እንዴ? ሶሻል ሚዲያ ላይ ይሄንን ጉድ አልሰማችሁም እንዴ? ከይቅርታ ጋር እንዴ ምን ሆናችሁ? እኔም ሄዳለሁ። ማንና ማንን ይለያያችሁ? እስኪ ንገሩኝ። ለኔ ወይ ብር ላኪ ታሰንት ቤት ማጣት ወጣለሁ ነው ትክክሉ። ደህና አደራችሁ? እንዴት ቆንጆ እንዴት አደርሽ ሩትዬ? ሰላም ናችሁ? አለና ክብሮስ እናትና ልጅ ውዶቼ ምሮቼ እንዴት ናችሁ? ሰላም ናችሁ? ቢስ ናችሁ? አማን ናችሁ? በአንደኛ ደረጃ ብር ላኩ። ኢትዮጵያ ላይ ማለት ነው። ብር ላኩና ትዳር አፋቱ። ሌላ ሰው አግቡ ብላችሁ ለቀለበት ብር ላኩ። ልጅ ጋር ያላችሁ ሰዎች ተይ አንቺ ተይ። በኔ ቤት አለ ሸራርጌዋለሁ። በኔ ቤት ራሱ አለ። እንደምን ሆናችሁ ነው? እህቶቼ ተሳስታችኋል። ሪኮርድ ሄደሽ ስሚ ማለት ነው። ገና በ3 ሰው ብዙ ብር ነው የወጣው ማለት ነው። ብዙ ብር ትንሽ ብር አይደለም። ለቀለበት ራሱ እስከ 30,000 የሳውዲ ጌታው ይቅር በለኝ። በጣም ያሳዝናል። ለማን በሄርሜላ ስም ነው የገባው ማለት ነው። አብርሽና ሄርሜላ ተጋቡ፣ ቀለበት አድርጉ። እንዴ አላያቸውም እንዴ? ሪኮርድ እንደወጣ ግሩፕ ላይ አይተናል። በቃ ካያችሁ እናንተ ወሬ እንደዚህ አይነት ወሬ አታውሩ። ላ ግዴታ ነው ማውራት። የሚጋባው እቃ ነው ወይስ ምንድነው? እኔ የሚገርመኝ እንደ እቃ አረጋችሁ አንዳንድ ሰዎች ሁሉ ማለት ነው። ይሄንን አንድ ፈልግበት ቦታ ማን ያስገባል ማን ያስወጣል? ምንድነው የምታወሩት ሁሉ? ይሄንን 1,000 ብር ለቤተሰቦቻቸው ስጡ፣ የታመመ ሰው ስጡ። በእኛ ባህል ትዳር ለማፋታት ብር ሚሊኮ ሰው የለም በኢትዮጵያ ባህል። ይሄንን ወይም እናትሽ አባትሽ ወይም አንድ ጫማ የላትም፣ አንድ እርገንዴ የላትም፣ ወይም የሰው ቤት ነው ለምና የምትበላው። ስለዚህ
ይሄንን ብታደርጉ በጣም ጥሩ ነው። የታመመ ሰው ስጡ። አሁን ትግሬ ላይ የተራቡ ረሀብተኛሉ፣ ደሴ ላይ የተራቡ ረሀብተኛሉ። ለእነዚህ እኛ አሁን እያዋጣን እየሰጣናቸው አይደለ? አሁን በጉሩ እንትናት በቲክቶክ ምናምን አካውንት ተልቋል። ለእነዚህ የላኩላቸው እስኪ ለሚስኪኖች። እንደዛ እኮ ነው። ይሄንን ግሩፕ ማለት ነው። አሁን ሌላ ሰው እነሱ ምንድነው ያሉ ግሩፕ ላይ ይሄንን ሪኮርድ የምትወስዱበት ሰዎች ካላችሁ አስወጣሉ አለች ጎጃሜዋ ማለት ነው። ስለዚህ ይሄንን ብር ማናት ስሚ እኔ ላይ ቄጡ ምሰራ ታያለሽ እኔ ላይ ለትላልቅ ሚዲያ ላይ ወስጀላቸው ሶስት ዲቃሎ አንቺ ትላልቅ ሚዲያ እኮ እየደረሰ እኮ ነው፣ እያወሩ እኮ ነው። ብትታመሙ ራሱ የአረብ ሀገር ሴቶች እኛ ጋር እንደትመጡ እኮ እንሰራ። ይሄንን ብር ሪኮርድ ደረሰው እኮ ለሁሉም እኔ ጭራሽ ሰናይት በወስጀር ማሰጣት ናገባኝ ደርሷል ሁሉም ቦታ። እናቱ ብትታመሙ እኛ ጋር እንዳትመጡ የአረብ ሀገር ገድቦች ብሎ እየሰድቡ አይደለም እንዴ? ሪኮርዳቸው እኮ እንዳለ። ወይኔ እኔ እኮ የአረብ ሰራተኛ ሁኝ የመዳብ ቅመሞች እኩል ስንሰደብ ነው የምናደደው። እኩል ተሰደብ ነው እኩል ማለት ነው። ለሷ ጫማና ዳና ቦርስና የሆነ ልብስ ጥሩ ልብስ አትለብስም ነበር እንደ ቀለበት እኮ ይደርሳል። ቀስ ብሎ እኮ ቢገዙም ራሱ እኮ ጫማ የላትም ለልጅ ቀለበት። እንደዛ እኮ ነው። ባለፈው ኩሩፍቱ አልሄዱም ከቅርታ ጋር ባለፈው ኩሩፍቱ የሄዱም ይሄ አረብ ሀገር ሴቶች ብር ሊኮ እኮ ነው ለነሱ በማን ስም ነው የተላከው? በሄርሜላ ስም። ሄርሜላን ጉሩብ ውስጥ አስገብተናል አሉ። ሪኮርዳቸው ወጣ እኮ ሄርሜላ ራሱ አብርሃም ቀለበት ሊያረገኝ ነው ብላ አብርሃም እንዳትጨምሩ በአብርሃም ስም አይደለም እሱ ጨምሮ በሄርሜላ ስም ነው ብሩ የገባው። አለቀ። በሄርሜላ ስም ሄርሜላ ጉሩብ ውስጥ ገብታ አወጣ። ከዛ በኋላ ብሩ የተላከው ማን ነው? ሄርሜላ ጋር ቀለበት አልኩኝ ብላ የጠየቀችው ማን ነው? ሄርሜላ። የአረብ ሀገር ብር የምትበላው ማጋ ነው? ሄርሜላ ጋር። ሶሻል ሚዲያ እንዳለው ይኸው በአንድ እግር ቆሟል። ይሄ ሪፖርት ማለት ነው። ቆይ እኔ ማለት ነው እዚህ ጋር ሄርሜላን ብትሆን ማንም ዩቱበር ማለት ነው ልኩ እኛ አንፈልግ የሚለው ዩቱበር የለም። ሁሉም እንትን ይላል። ገባችሁ? እዚህ ጋር ማለት ነው የመዳም ምን ሊበላት ልጆች ናቸው እኮ እዚህ ጋር ጥፋተኛ ሄርሜላ የለም፣ አብርሽም ጥፋት የለም እንዴ ደደቦች። ሄርሜላን በአንደኛ ደረጃ ደደብ ናት። የአረብ ሀገር ሴት ግሩፕ ገብታ ልምታለች በአንደኛ ደረጃ ማለት ነው። አሬ አሁን ለምሳሌ ቆይ እኔን እንግዲህ እዚህን እንትን ለአንቺ ካልታው ብር ከላካት ትላለች እንዴ? ትዳርና ትዳር ለማፈታት እኮ ነው እናቱ ለሄርሜላ ቀለበት ብዙ ብር። እኔ የሚገርመኝ ብዙ ገና ስማቸው አለ ማለት ነው። ስማቸው የኔ ቤት ሄዳችሁ ስም ሁሉም ቤት ተለቀዋል። እነ ሳራም ጋር ደርሷል። ይሄንን ብትታመሙ ራሱ እኛ ጋር እንዳትጡ ተብሏል። እነ ሳራ ሚዲያ ላይ እንዳለ ተራስቷል። ይሄ ሪፖርት ማለት ነው። ግሩፕ ላይ ሁለት ግሩፕ ላይ ያሉ ማለት ነው። ይሄ ደደቦች ወይም ለእናታችሁ አባታችሁ አንድ ጫማ የላት ወይም በሬ ምናምን ሸጣችሁ ነው የመጣችሁ። በአንደኛ ደረጃ ብር ሰብሳቢ ማናት? ጎጃሜዋ ዩቱበር የምትሰራው ጎጃሜዋ ናት። አንደኛ ደግሞ ማናት? ፋጡማ ናት። ማናት የምትባለው እሷም ሰብሳቢ ናት። ሶስተኛ ማናት የተባለው ማናት ስሟ? ብር ያዥ ታይቱ ሀያት ናት። አዎ ብር የያዘችው ስሙ ከላይም ከታችም አለችው። ብር የያዘችው ሀያት ናት። ሀያት ብር ለቀለበት ላከችው። ስሙ በደምብ ስሙ ሀያት። ብር ሰብሳቢዋ ደግሞ ጎጃሜዋ ማናት? ሶስተኛ ማናት? ሶስተኛ ላይ ቆይ ሲኒ ያላየሁትም አፍያ ቤት አይቼ እነግርሻለሁ። ሶስተኛ ደግሞ ማናት? እነሱ ሶስቱም ናቸው ለአብርሽና ለሄርሜላ ቀለበት ብር ላኩ። ክሩፍቶ ራሱ ሊሄዱ ብር ላኩ ማለት ነው። እሱም በሄርሜላ ጉሩብ ላይም አለች። ሄርሜላ ራሱ አውርታለች አሉ። ይሄው የአረብ ሀገር ሴቶች ይሄ ቅሌታሞች ማለት ነው። ለራሳችሁ ሰጥቶን ለሰው የምትሆኑ ቅሌታሞች፣ የሰው ትዳር ልታፋቱ፣ ፍቅረኛ ልታጣሉ፣ ባልና ሚስት ልትያለያዩ፣ በአናታችሁ ተዘገዝቁ። ወይም እናትሽ አባትሽ እዛ ደሃ ቤት ነው የምትኖሩ። አንድ ቆርቆሮ ለራስ እናትሽ ቤት አንድ ጥያቄ ልጠይቅሽ ሀኒቾዬ ማለት ነው። እኔ የተናደድኩበት ምክንያት እኩል የአረብ ሀገር ሴቶች ተብዬ እኩል መሰደቤ
እውነት እኮ ነው። ስሙ ከላይም ከታችም አላችሁ ማለት ነው። የኢትዮጵያ ህዝብ ስሙ። አዎ ስሙ። እውነት እኮ ነው። ስሙ እናንተ። እኔ የሚገርመኝ እኔ አንዳንዴ ለካ መታ እኔ እኮ ቀለበት ምናምን ሲደረግ ለካ እውነት ነው። ለካ የአረብ ሀገር ሴቶች ይሄ ደደቦች ማይቦች ብር ሊኮ ነው። አዎ ሼር አድርጎ እነ ሳራም ጋር ደርሷል። እነ ሳራ ምን አሉ? ብትታመሙ ራሱ እኛ ጋር እንዳትመጡ ደደቦች ብሎ ነው እየሰደበዋሉት። ስሚ እኔ እኮ ደግሞ የተናደድኩበት ምክንያት ልክ እንደሷ መስሏት የአፍያን ዩቱብ እናዘጋለን እያለን ጫፏን ትከፍታለች። እንደሷ እኛ ብር አውጥተን የምንሰጥ መሰላት እንደ የሩታየቶች እኮ 3 ዓመታችን እኔ እሱ አላልኩም። የአረብ ሀገር ሴት ብቻ ነው አልኩት። ያ እሱ እኔ አላልኩም። በሱ ውጪ እኔ እሱ አላልኩም። የአረብ ሀገር ሴት ሪካርዱን ቆይ ልንገርሽ፣ ሪካርዱን ያወጣችባቸው በሚዲያ ላይ የተተላለፈው በአፍያ ዩቱብ አንጥተን አይደለኛ ሸር ያደረግነው ወደ ሁሉም ሰው አሁን ባሲያ ዩቱብ የመጣው እንደዛ እኮ ነው። እዛ ውስጥ ግሩፕ ውስጥ የሄርሜላ ደጋፊ ነኝ ብሎ እኮ ነው የገቡ ማለት ነው። የሄርሜላ ደጋፊ ነኝ ብሎ ነው። እንደውም እኮ ሪሞት የአብርሽና የሄርሜላ ደጋፊ ነን ብሎ ነው የገቡ እዛ ግሩፕ ውስጥ። ሁለቱም የአብርሽም የሄርሜላም ደጋፊ ነን። እሷ ማናት ሄርሜላ ነይ ግሩፕ ላይ ግቢ ብሎ ከዛ በኋላ ብር አዋጡና ላኩ 30,000 ብር የሳውዲ። ይሄው ልንገራችሁ ከዱባይም ከሁሉም ቦታ 30,000 ማለት ኢትዮጵያ ላይ 1 ሚሊዮን ምናምን ብር ነው። ኧረ አንቺ ተይ እባክሽ ልኑርበት።